ሰላም ተወዳጅ የኛ ቤተሰቦች እንዴት አመሻችሁ? ደሞም እንኳን ለዋዜማው እንዲሁም ለሶስተኛ ጊዜ የጌታችን ኢየሱስ ክርስቶስ ልደትን በዓል በማስመልከት በድምቀት ለሚከበረው ለአላፋት ዝማሬ በቦታው ተገኝታችሁ እንዲሁም ደግሞ በያላችሁበት በቀጥታም ሆነ በስራ ለምትከታተሉ በሙሉ እንኳን አደረሳችሁ። ለሰዓቱ ለናንተ ጥቂት መረጃ ልናደርስ መተናል። አብራችሁን ቆዩ። በአሜሪካ 48% ኢትዮጵያውያን ከመንግስት ይወስዳሉ የተባለውን ድጋፍ ምንድነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በማህበራዊ ሚዲያ የትስስር ገጻቸው ላይ የ120 አገራት ከመጡ ስደተኞች መካከል ምን ያህሉ ከአሜሪካ መንግስት ድጋፍ እንደሚያገኙ ይፋ አድርገዋል። በዚህ ዝርዝር የደቡብ እስያ አገር የሆነችው ቡታን ከ81% በላይ ስደተኞች አሜሪካ አቅም ላነሳቸው ሰዎች የምታቀርበውን ድጋፍ ዌልፌር ይቀበላሉ። ላለፉት 10 ዓመታት እርስ በርስ ግጭት ከምታምሰው በአሜሪካ ከሚገኙ የየመን ዜጎች መካከል 75%ዎቹ ድጋፉን በመቀበል በዝርዝሩ በሁለተኛ ደረጃ ላይ ተቀምጠዋል። በቅርቡ በኢሚግሬሽንና እርዳታ ማጭበርበር በአሜሪካ ባለስልጣናት አፍ ውስጥ ክፉኛ ስትጠራ የሰነበተችው የሶማሊያ ስደተኞች ደግሞ 72% ገደማ የመንግስት ድጋፍን በመውሰድ ሶስተኛ ደረጃ እንድትይዝ አድርገዋታል። ኑሯቸውን በአሜሪካ ሀገር ካደረጉ ኢትዮጵያውያን መካከል 48% የሚሆኑት ከመንግስት የሚሰጠውን ድጎማ እንደሚወስዱ ፕሬዝዳንቱ ያጋሩት የአገራትና የአሃዝ ዝርዝር ያመለክታል። የኢትዮጵያ አጎራባች ከሆኑት ውስጥ በአሜሪካ ከሚኖሩ ኤርትራውያን መካከል 52.7%፣ ከኬንያውያን 28.5%፣ ከደቡብ ሱዳናውያን 52%፣ ከሱዳናውያን 56.8% የአሜሪካ መንግስትን ድጋፍ እንደሚያገኙ ተጠቅሷል። ለመሆኑ ይህ ድጋፍ ምንድነው? እንዴትስ መጣ? ዌልፌር ምንድነው? በዝቅተኛ የኑሮ ደረጃ ለሚገኙ ሰዎች የሚደረግ ድጋፍ ዌልፌር ወይም በአጭሩ የአሜሪካ መንግስት ገቢያቸው ከድህነት ወለል በታች ለሆኑ ግለሰቦችና ለቤተሰቦቻቸው የሚሰጠው እርዳታ ነው። መርሃ ግብሩ የጤና አገልግሎት፣ የምግብ ድጎማ፣ የቤት ድጋፍና ለሚያስፈልጋቸው ሰዎች የልጆች እንክብካቤ አገልግሎት ያካተተ ነው። የዚህ እርዳታ ግብ ድህነትን መቀነስ፣ ማህበራዊ ዋስትና መስጠትና ተጠቃሚዎች ወደ ስራ እንዲሰማሩ በማድረግ ራስን ማስቻል ነው። ድጋፉ ከግዛት ግዛት የሚለያይ ሲሆን አብዛኛው የድጋፍ ገንዘብ ከፌዴራል መንግስት ለግዛቶች የሚከፋፈል ነው። ግዛቶቹ ደግሞ ለተቸገሩ ሰዎች ጊዜያዊ ድጋፍ በሚሉት የድጋፍ ማዕቀፍ ውስጥ የሚያስተላልፉት ነው። በአሜሪካ የእርዳታ መርሃ ግብሮች ታሪክ አሻሚና አወዛጋቢ እንደሆነ የሚያሳዩ መረጃዎች አሉ። በአውሮፓውያኑ 1960ዎቹ የወቅቱ የአሜሪካ ፕሬዝዳንት ሊንደን ጆንሰን የጸረ ድህነት መርሃ ግብሮችን በመቅረጽ የምግብ ድጋፍ፣ ፉድ ስታምፕ እና የጤና መድህን የመሳሰሉ ድጋፎችን አስተዋውቀዋል። ከዛን ጊዜ ወዲህ ነው ዌልፌር የሚለው የውድ ስም የተሰጠውን ድጋፍ ከዋሽንግተን ጋር የተያያዘው። እነዚህ መርሃ ግብሮች የተቀረጹት ፕሬዝዳንቱ በድህነት ላይ ጦርነት ያሉትን ዘመቻ ከአሜሪካ ለማጥፋት ነበር። የቀድሞ የአሜሪካ ፕሬዝዳንት ሪቻርድ ኒክሰን በ1969 የቤተሰብ እገዛ እቅድ በሚል ይህን መርሃ ግብር ያሻሻሉት ሲሆን ስራ መያዝን እንደ አስገዳጅነት በማስቀመጥ ተጠቃሚዎች የስራ ማበረታቻ እንዲቀርብላቸው አድርገዋል። በ1980 ደግሞ የፕሬዝዳንት ዶናልድ ሬገን ቤተሰብን ለማገዝ ለተቀረጹ መርሃ ግብሮች የሚውለውን የእርዳታ በጀት በመቀነስ ተጠቃሚዎች ወደ ስራ እንዲሸጋገሩ ትኩረት አድርገዋል። በ1996 በፕሬዝዳንት ቢል ክሊንተን የተደረገው ተጨማሪ ማሻሻያ ተጠቃሚዎች ለምን ያህል ጊዜ ድጋፍ ማግኘት እንደሚችሉ የጊዜ ገደብ በማውጣት አሰራሩን ጠበቅ አድርገዋል። ፕሬዝዳንት ጆ ባይደን በአውሮፓውያኑ 2021 የኮቪድ ወረርሽኝ በተሰራጨበት ወቅት ልጆች ያሏቸው ቤተሰቦች ያለምንም ቅድመ ሁኔታ የሚደገፉበትን መንገድ ዳግም በጊዜያዊ መልሰዋል። ጊዜያዊ የገንዘብ ድጋፍ፣ የምግብ ድጋፍ፣ የቤት አቅርቦትና ከህፃናት እንክብካቤ አገልግሎት ባሻገር የጤና መድህን፣ ለአካል ጉዳተኛ ህፃናት ድጋፍና የግብር እፎይታንም ያካተተ ነው። ድጋፉን ለማግኘት ብቁ የሚሆኑት እነማን ናቸው? እንዴትስ ይሰጣል? ለሚለው ዝቅተኛ ገቢ ላላቸው አሜሪካውያንና አሜሪካ የሚኖሩ ሰዎች በመንግስት ሙሉ ለሙሉ በጀት የሚቀርበው ድጋፍ ዌልፌር በቀጥታ የሚሰጥ ነው። ድጋፉን ለማግኘት ብቁ ሆኑ ሰዎች ከመርሃ ግብር በገቢ ምክንያት ቢለያይም የፌዴራል መንግስቱ ከድህነት ወለል በታች ብሎ ከሚያወጣው አሃዝ በታች ገቢ የሚያገኙ የአሜሪካ ዜጋ፣ ቋሚ የመኖሪያ ፈቃድ ያላቸው እንዲሁም የስደተኛ ወረቀት የያዙ በአጠቃላይ ብቁ ናቸው። አንዳንድ ስደተኞች ደግሞ ድጋፉን ለማግኘት ላልተወሰነ ጊዜ መጠበቅ ግድ ይላቸዋል። ድጋፉን ለማግኘት ግን ተጠቃሚዎች በሚያመለክቱበት ግዛት መኖር አለባቸው። ድጋፉ የሚሰጠው ለአመልካቾች የሚመደቡ ባለሙያዎች ማመልከቻውን መርምረው ብቁነታቸውን ሲያረጋግጡ ነው። አንዳንድ የእርዳታ መርሃ ግብሮች ተጠቃሚ ለመሆን መስፈርት ያላቸው ሲሆን እድሜ፣ የአካል ጉዳት፣ የቤተሰብ ሁኔታ ወይም የሚፈልጉት የእርዳታ አይነት ወሳኝ ናቸው። ድጋፉ እንደ ተጠቃሚውና ሁኔታ ብቁነት ከአጭር ጊዜ በድምሩ እስከ 5 ዓመት ድረስ ሊዘልቅ ይችላል። ድጋፉን ለማግኘት እንደ ግዴታ አዋቂ ተጠቃሚዎች የስራ ስልጠና፣ ትምህርትና ስራ መፈለግ የመሰሉ ተግባራት ላይ መሳተፍ ይጠበቅባቸዋል።